መንፈሳዊነታችን በሰዎች ዘንድ ቢታወቅ እንደው የሚጎዳን ነገር ያለ የሚመስለን ጊዜ አለ። ሀብት ያለው ባለጸግነቱ ላይ መንፈሳዊነቱ እንዲታይ አለመፈለግ ከቢዝነስ ጋር አይሄድም። አሁን አንዳንድ ሰዎች የቤተ ክርስቲያን ጉዳይ ስፖንሰር አድርጉ ሲባሉ አይ ይሄን ካደረግን ደንበኛ እናጣለን የሚሉ ነጋዴዎች፣ ኒቆዲሞሶች ማለት ነው። ኒቆዲሞስ የመጀመሪያ የነበረበት ችግር ይሄ። አንዳንዶች ባለስልጣኖች ናቸው፣ ግራ ቀኝ አይተው ነው የሚሳለሙት ራሱ ቤተ ክርስቲያን። ለምን? የመንግስት ስልጣን ላይ ያሉ ሰዎች ስለሆኑ ኦርቶዶክሳዊነታቸው መንፈሳዊነታቸው እንዳይታይ የሚፈሩ ማለት ተደብቀው ልጆቻቸውን ክርስትና የሚያስነሱ መንፈሳዊ ነገር ግራ ቀኝ አይተው ስለት የሚያስገቡ። እኛም አሁን በምንሰራበት መስሪያ ቤት በምንማርበት ትምህርት ቤት ሰው ፊት ለመጸለይ የሚፈራ እኮ አለ። ሰው ፊት ጸልዮ ለመብላት የሚፈራ፣ ዝክር ለመዘከር የሚፈራ፣ ሻማ አብርቶ ዛሬ በዓል ነው ለማለት የሚፈራ ሰው አለ። ኒቆዲሞስ ማለት ነው። ነጠላ ለብሶ ለመታየት ማተብ አድርጎ ለመታየት የሚፈራ ሰው። ክርስቶስ በመስቀል ላይ በተሰቀለ ሰዓት ብቻውን ነው የነበረው። ደቀ መዛሙርቱ አልነበሩ። ከዮሐንስ በስተቀር ማን ነበረ? በታቦር ተራራ ላይ ፊቱ እንደ ፀሐይ ሲያበራ አጃቢዎቹ ነበሩ። አሁን አለ የሉ። አሳና እንጀራ ሲያበረክት ሲያድሉ ነው የዋሉት ሐዋርያት። በዕለተ ዓርብ ተጠማው ሲል ውሃ ልስጠው ያለ ሐዋርያ አልነበረ። በመዋረድ ቀን የለም ዘመድ ይላሉ ባለቅኔ። አልቦ ዘመድ ጊዜ ተዋርዶ ዮሴፍና ኒቆዲሞስ ከመስቀል አወረዱት። ምን አይነት ሃይማኖት ነው? ይገርም። ሲፈራ የነበረው ሰው በሰላም ሀገር የፈራው ኒቆዲሞስ የሞተ ቀን ግን አመነበት። ብሞት አብሬ ልሙት ብሎ ማለት ምን አይነት ሰማዕትነት! ሞት ከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳው ወይ ሞት ክን እያሉ ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸናቸው ወይ ደከምክን እያሉ አይንን የሚያበራውን አምላክ አይኑን እንዴት አድርገው ከደኑት! እንዴት ከደኑት ችለው! እጁ የሰለለን ሰው እጁን የሚያበረታውን አምላክ እጆቹን አሰሩት። እየፈሩ እየተንቀጠቀጡ ማለት ክርስትና እንደዚህ ነው። ይኸውላችሁ መጀመሪያ ፈራ ተባ እያልክ ትጀምረዋለህ። ፈርተህ በማታ ተደብቀህ ታመልከዋለህ። እየቆየ ስትመጣ እያደግህ ስትመጣ ፈራ ተባ እያልክ ትገልጸዋል። እውነተኛ ፍጹምነት የሚባለው ክርስትና ግን መከራን መጋፈጥ ነው። ስለ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን፣ ክቡራን መምህራነ ቤተ ክርስቲያን፣ ወንድሞች፣ እህቶች፣ ዘማሪያን፣ ምዕመናን፣ ምዕመናት ሁላችሁ በልዑል እግዚአብሔር ሰላምታ እንደምንዋላችሁ እንደምንዋላችሁ። አሜን። ምሕረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይችን ሰዓት እየጨመረልን ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በዚህ ስፍራ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን ቀሪ አጭር የትምህርት ጊዜ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ የተነበበውን የዛሬውን ወንጌል መነሻ አድርገን የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው የኒቆዲሞስ ክርስትና በሚል ይሆናል። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሆንልን። እንግዲህ ሁላችሁም እንደምታውቁት በየዓመቱም ማኅበረ ጽዮን ዓመታዊ በዓል የቤተሰብ በዓል የምታከብርበት ቀን የኒቆዲሞስ ቀን ነው። ኢትዮጵያዊው ሊቅ አባታችን ቅዱስ ያሬድ ለአብይ ጾም ሳምንታት ከመጽሐፍ ቅዱስ ከወንጌላት ምንባብ ስያሜ መስጠቱ ይታወቃል። ስለዚህ የዛሬው ዕለት ኒቆዲሞስ ነው። ቤተ ክርስቲያናችን በታላቅ ክብር ከምታከብራቸው ቅዱሳን መካከል አንዱ ኒቆዲሞስ ነውና በረከቱን ረድኤቱን ያሳድርብን። ቤተ ክርስቲያን ኒቆዲሞስን የምታስታውሰው በአብይ ጾም ሲመጣ ብቻ አይደለም።
ከአብይ ጾም ሳምንታት ውጪ በካህናትም በምእመናንም በየቀኑ የሚታወስበት ድል ያለው ቅዱስ ነው። እንደምታውቁት ከምእመናን ብጀምር ወደ ቤተ ክርስቲያን ስንገባ ሁልጊዜም ተሳልመን ነው አይደል የምንገባው። ስንሳለም በመጀመሪያ የቤተ ክርስቲያኑን ደፉን በግንባራችን ተደፍተን ሰግደን ከተሳለምን በኋላ ግራውንና ቀኙን እንሳለማለን። ይህ የኖረ ትውፊት ነው። እናት አባቶቻችን ሲያደርጉ አይተን እኛም እያደረግነው ያደግነው ነገር ነው እና በግንባራችን ተደፍተን ስንሰግድ የጌታችንን መቃብሩን እንደምንሳለም አባቶቻችን ያስተምራሉ። መቃብሩን በማሰብ በግንባራችን ተደፍተን እንሰግዳለን። ከዚያ በኋላ ግን ግራ ቀኝ የምንሳለመው ዮሴፍንና ኒቆዲሞስን። ስለዚህ እያንዳንዱ ኦርቶዶክሳዊ ምእመን በየዕለቱ ቤተክርስቲያን ሲሳለም ኒቆዲሞስን ያስታውሳል። አባቶቻችን ካህናት ደግሞ ተሰይመው በስርዓተ ቅዳሴ ሲቀድሱ ሰራኢው ካህን አብረዋቸው የሚቀድሱትን ንፍቁን ጨምረው የሚያደርጉት ጸሎት አለ። ይህ ጸሎት ምንድን ነው? እኔንና አብሮኝ ያለውን የሚራዳኝን ይህንን ካህን ስጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላሉ። ስለዚህ ቤተክርስቲያናችን በዘወትር ቅዳሴዋ ላይ በዘወትር ስርዓት አምልኮዋ ላይ ከምታስታውሳቸው ቅዱሳን መካከል ኒቆዲሞስ አንዱ ነው። ከኛ መሃል ኒቆዲሞስን ግን የሚዘክር እንደሌለ እርግጠኛ አይደለም። ብዙ ቅዱሳን እንዘክራለን። አንዳንድ በጣም ለጌታ ቅርብ የሆኑ ስራቸው ትልቅ የሆኑ ቅዱሳን የማይዘነጉ ይዘነጋሉ፣ የማይረሱ ይረሳሉ። እና ምናልባት ልጆቻችሁን ኒቆዲሞስ ያላችሁ ካላችሁ እሱም ዝክር ነው፣ ይታሰባል። ስም በልጆች መጥራት አንድ ነገር ነው፣ ግን እጅግ ሊታወስ ሊዘከር የሚገባው ቅዱስ ነው። የቅዱስ ኒቆዲሞስን በረከት ለሁላችን ያድርሰን። የኒቆዲሞስ ክርስትና በሚል ርዕስ ለአጭር ደቂቃ የዚህን ቅዱስ አባት የዚህን ቅዱስ የቤተ ክርስቲያን ጻድቅ ሰው ሕይወት በተለይ ደግሞ እንደ ማኅበረ ጽዮን ባሉ መንፈሳውያን ማኅበራት ውስጥ ለሚያገለግሉ ሰዎች ራሳቸውን የቱ ጋር ነው ያለሁት ብለው ለማየት የሚረዳ የሕይወት ታሪክ ያለው ሰው ስለሆነ ስለ ኒቆዲሞስ እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የዮሐንስ ወንጌል ላይ ነው ኒቆዲሞስ ያለው። ከአራቱ ወንጌላት መካከል በሌላ በየትኛውም የወንጌል ክፍል ላይ ኒቆዲሞስ ስሙ ተነስቶ አያውቅም። ዮሐንስ ወንጌል ላይ ነው ኒቆዲሞስን የምናገኘው። የመጀመሪያ የምናገኘው የዮሐንስ ወንጌል ምዕራፍ 3 ላይ ነው። ሁለተኛ የምናገኘው የዮሐንስ ወንጌል ምዕራፍ 7 ላይ፣ ከዛ በመጨረሻ ደግሞ ምዕራፍ 19 ላይ እናገኘዋለን። ስለዚህ ኒቆዲሞስ በዮሐንስ ወንጌል 3 ጊዜ ስሙ የተነሳ ታሪኩ የተጠቀሰ ጻድቅ ሰው ነው። የመጀመሪያውን ነው በዛሬው ዕለት በቅዳሴ መካከል የተነበበው ወንጌል ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ብሎ የሚጀምረው የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ ያለው ቃል ዛሬ ተነቧል ማለት ነው። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በነገራችን ላይ ይህንን ወንጌል አላነብላችሁም፣ ምክንያቱም በሕይወታችሁ ለመጀመሪያ ጊዜ የሰማችሁት ወንጌል የዮሐንስ ወንጌል ምዕራፍ 3 ነው። ሁላችሁም እዚህ ያላችሁ በምን አወክ ካላችሁ ክርስትና ስንነሳ የሚነበበው ወንጌል የዮሐንስ ወንጌል ምዕራፍ 3 ነው። ስለዚህ ምናልባት ያን ቀን ቢዚ ሆናችሁ አልሰማችሁ ይሆናል፣ ወይ ጡት እየጠባችሁ ወይ የረበሻችሁን። ግን ስጋችን ባትሰማ ምናችን ትሰማል? ነፍሳችን ትሰማለች። የኒቆዲሞስ ታሪክ ነው ቤተክርስቲያናችን ሁላችንንም ክርስትና ስታነሳ የዮሐንስ ወንጌል ምዕራፍ 3ን አንብባ። ክርስቶስ ጥምቀትን የመሰረተው አንድ በትምህርት ነው፣ ሁለተኛ በተግባር ነው። ስለዚህ በትምህርት የመሰረተበት የዮሐንስ ወንጌል ምዕራፍ 3 ላይ ያለው ተነቦ ነው ሁላችንም ክርስትና የተነሳ ነው። ከፈሪሳውያን ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል። ኒቆዲሞስን የአይሁድ አለቃ መልአኮሙ ለአይሁድ ለሚለው መጽሐፍ የአይሁድ አለቃ የሚለውን አባቶቻችን በሶስት መልኩ ይተረጉሙታል። ኒቆዲሞስ አንደኛ በስልጣን ባለስልጣን ነው፣ ሹመኛ ነው። የመንግስት በዛን ዘመን የነበረው የአይሁድ ሸንጎ የምክር ቤት አባል የፓርላማ አባል ነው ማለት ነው። ሁለተኛ ባለጸጋ ነው። ስልጣን ብቻ ሳይሆን ሀብት አለው፣ በጣም ባለጸጋ ሰው። ሶስተኛ
ምሁር ነው፣ የተማረ ሰው ነው፣ ምሁር ኦሪት ነው። በወቅቱ የነበረውን ጉባኤ የተማረ መጽሐፍት ከጉባኤ የዋለ ምስጢር ያደላደለ በደንብ የተማረ ሰው ነው። ስለዚህ ሶስት ነገሮች ናቸው አለቃ የሚያሰኙት፣ በሀብቱ በሹመቱና በትምህርቱ ነው። ኒቆዲሞስ ሶስት ማንነት አለው። ሀብትና ሹመት እና ትምህርት ብዙ ጊዜ አብረው አይመጡም። ከኔ ጋር ናቸው? ብዙ ሰዎች አሁን ሀብት ኖሯቸው ትምህርት አይኖራቸው፣ ትምህርት ኖሯቸው ደግሞ ሀብት አይኖራቸው። ብዙ ጊዜ ትምህርት ያላቸው ሰዎች ሀብቱ ላይ ይሳሳሉ። ትምህርት ሲያሳድዱ፣ እውቀት ሲያሳድዱ አንዱ ይጎላል። ሶስቱም ነገር በአንድ ሰው ላይ መገኘት በጣም ትልቅ እድል ነው። ኒቆዲሞስ ሀብት አለው፣ ሹመት አለው፣ ከዛ ደግሞ የተማረ ሰው ነው። ገንዘብ ብቻ አይደለም ያለው፣ እውቀትም አለው። በዛ ላይ ደግሞ ትልቅ የመንግስት ባለስልጣን ሆኖ የተማረ ላይሆን ይችላል። እየሰማችሁ ነው ወይስ ፖለቲካ ሆነባችሁ? የመንግስት ባለስልጣን ሆኖ ትልቅ ፓርላማ አባል ሆኖ ትልቅ ሹመኛ ሆኖ ግን ትምህርቱ ላይ ሳሳ ይላል። ገንዘቡ ሊኖረው ይችላል። እነዚህ ሶስት ነገሮች አብረው ይመጣሉ። ይህንን ሰው ግን አሁን የምናወራው ስሙን የምናነሳው በዛሬው ዕለት ባለጸጋ ስለሆነ አይደለም፣ ወይም የተማረ ሰው ስለሆነ አይደለም፣ ወይም ደግሞ የሸንጎ ምክር ቤት ባለስልጣን ወይም የምክር ቤት አባል ስለሆነ አይደለም። በሌሊት ወደ ኢየሱስ መጥቶ ነበር ይላል። በሌሊት ወደ ማን? ኒቆዲሞስን ዛሬ የምናከብረው በስልጣኑ በሀብቱ በትምህርቱ ሳይሆን ወደ ማን በመምጣቱ ነው? ወደ ክርስቶስ በመምጣቱ። በሌሊት ወደ ኢየሱስ መጥቶ ነበር። ባለስልጣን ሰዎች በሌሊት ወዴት ነው የሚሄዱት? ገንዘብ ያላቸው ሰዎች ሌሊት የት ነው የሚያሳልፉት? የተማሩ ሰዎች የት ነው የሚያሳልፉት? ኒቆዲሞስ መሄጃ አጥቶ አይደለም፣ ገንዘብ አለው። መሄጃ አጥቶ አይደለም፣ ባለስልጣን ነው፣ ብዙ ሰዎች ያውቃል። ግን በሌሊት ወደ ኢየሱስ መጥቶ ነበር ይላል። እንግዲህ ይህንን ሰዓታት ቋሚ፣ ይህንን ማህሌት ቋሚ ማመስገን አለብን ዛሬ ማለት ነው። በሌሊት መጥቶ ትጋት ይጠይቃል። እንቅልፉን ሰውቶ በእግዚአብሔር ፊት ከፈቃዱ ሰውቶ ማለት ነው። እንቅልፉን ትቶ በክርስቶስ ፊት መገኘቱ ትልቅ መንፈሳዊነት ነው። በሌሊት ወደ ኢየሱስ መጥቶ ነበረ። ይሄ ለእኛ ለሁላችን ትጋሃ ሌሊትን እግዚአብሔርን መፈለግን በሌሊት ከእንቅልፍ ጊዜ ቀንሶ በእግዚአብሔር ፊት መቆምን። ሌሊት ታውቃላችሁ ኃጢአት የሚሰራበት ብዙ ወንጀል የሚሰራበት ሰዓት ነው። ሰይጣን የሚመርጠው ለክፋት ሌሊትን ነው። ሰዎች ለኃጢአት የሚመርጡት ሌሊትን ነው። ሰው በሌሊት ወደ ኢየሱስ ከሄደ በቀን ሰላም ነው የሚሆነው። ምክንያቱም ዋናው ችግር የሚኖረው ሌሊት ላይ ስለሆነ ማለት ነው። እና ኒቆዲሞስን በዚህ በእውነት እናመሰግነዋለን። በሌሊት ወደ ኢየሱስ መጥቶ ነበር ይላል። ይሄ ለሁላችን ነው። አንድ ትጋሃ ሌሊትን ነው። ሁለተኛ በሕይወታችንም ሌሊት በሆነብን ሰዓት፣ አንዳንዴ እኮ ሌሊት ይሆናል አይደል? ሕይወታችን የሚጨልምብን ጊዜ የለም? ዙሪያው ገደል የሚሆንብን ብርሃን ሆኖ ሳለ የሚጨልምብን ጊዜ አለ። ሰው በሕይወቱ ሌሊት ሲሆንበት፣ ሲመሽበት፣ ተስፋ ሲቆርጥ ወደ እግዚአብሔር ነው መምጣት ያለበት፣ ወደ ኢየሱስ ነው መምጣት ያለበት። ኒቆዲሞስ በሌሊት እንደመጣ ሕይወቱ ሌሊት የሆነችበት ሰው ወደ ክርስቶስ መምጣት አለበት። ወደ ክርስቶስ የመጣ እንደሆን ጨለማ በእሱ ዘንድ አይጨልምም። ክርስቶስ ያለበት ሌሊት እንደ ቀን ነው። ምክንያቱም የጽድቅ ፀሐይ ነው፣ ፈረቃ የሌለበት ብርሃን ያለው ክርስቶስ። ስለዚህ በሌሊት ወደ ኢየሱስ መጥቶ ነበር የሚለው ኒቆዲሞስን እንድናመሰግነው እንድናከብረው ያደርገናል። ይህን ያህል ካመሰገንነው ግን ወደ እውነታው ስንመጣ ኒቆዲሞስ በሌሊት የመጣበት ምክንያት እንደው ክርስቶስን ከመፈለግ ብቻ አይደለም። ሰዓቱን የመረጠው ከክርስቶስ ጋር መታየት ፈርቶ ነው። ከክርስቶስ ጋር መታየት ፈርቶ ነው። በዛን ጊዜ የሸንጎ አባላት፣ የምክር ቤት አባላት የሆኑ የምኩራብ ሰዎች ሹማምንቱ ከክርስቶስ እግር ስር ቁጭ ብለው ሲማሩ ቢገኙ ወደ ምኩራብ እንዳይገቡ የሚል አዋጅ ታውጆ። ስለዚህ ኒቆዲሞስ ሌሊት የመጣው ስልጣኑን ላለማስነካት ችግር ፈርቶ ነው፣ መዘዝ ስላለው ነው ማለት ነው። አንዳንድ ሰው ለስልጣኑ ሲል እኮ መንፈሳዊ ቦታ መታየት አይፈልግም። አንዳንድ ባለስልጣን ሰው ወይ ባለሀብት ሰው የምትፈልጉትን ነገር ልርዳችሁ እኔ ግን አልመጣም የሚሉ ሰዎች አሉ። የሚያስፈልገውን አሁን ግሸን ጉዞ ለዘንድሮ ካለ ይህን ያህል አልባሳት እረዳለሁ የሚሉ ግን የማይመጡ ሰዎች አሉ። ለምን? ስራ ያበላብሽብኛል የሚሉ፣ ቢዝነሴን ይነካብኛል፣ መንፈሳዊ ሆኖ መታየት የሆነ ነገር ቢያበላሽብኝ ብለው ይፈራሉ። ኒቆዲሞስ ይህንን ነው የፈራው። አንደኛ አይሁድ ያወጡትን ሕግ ፈራ፣ ለስልጣኑ ሳሳ። ሁለተኛ ቁጭ ብሎ ሲማር ደግሞ ከክርስቶስ እግር ስር ሲታይ እንዴ እስካሁን አልተማረም እንዴ ገና እየተማረ ቁጭ ብሎ እኛ ምሁር ስንለው ለካ ገና ይቀጥላል በሌሊት ሄዶ መባል አልፈለገም። አባቶቻችን ተከብሮ ያደርጋል ደንቆሮ ይላል።
ሰው ሲከበር የመማር ዕድሉ እየጠበበ ነው የሚመጣው። ስለዚህ ከጌታ እግር ስር ቁጭ ብሎ መታየትም ስለፈራ በሌሊት ወደ ኢየሱስ መጣ ይላል። በማታ ማለት ነው። ማንም ሳያየው ግራ ቀኝ አይቶ ተመልካች አለ የለም ብሎ ወደ ጌታችን መጣ። መምህር ሆይ አንተ የምታደርጋቸውን ተአምራት እግዚአብሔር ከእርሱ ጋር ከሆነ ሰው በቀር ሊያደርግ የሚችል እንደሌለ ከእግዚአብሔር ተልከ መምህር ሆነ እንደመጣ እናምናለን አለ። ይህ ታሪክ እንግዲህ ዮሐንስ ወንጌል ምዕራፍ 3 ላይ ነው። ምዕራፍ 2 ላይ የቃና ዘገሊላን ታምር ክርስቶስ ፈጽሞ። ስለዚህ አንተ የምታደርገውን ታምር ሊፈጽም የሚችለው እግዚአብሔር ከእሱ ጋር የሆነ ሰው ነው አለ። ከኔ ጋር ናቸው። እግዚአብሔር ከእሱ ጋር የሆነ ሰው ነው እና ከእግዚአብሔር መምህር ሆነ ተልከ እንደመጣ እንደኛ እንዳይሁድ መምህራን እንዳይሁድ ረበናት መስመር አልፈ ሳይሆን ከእግዚአብሔር መምህር ሆነ ተልከ እንደመጣ እናምናለን እናውቃለን አለው። ራሱን ብቻ ሳይሆን ሌሎችም የሸንጎ አባላት አሉ በምስጢር ክርስቶስን የሚያምኑ እነሱን ወክሎ ማለት ነው። ይህን ሲለው መድኃኒታችን ኢየሱስ ክርስቶስ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ጉድ እኮ ነው። ኒቆዲሞስ ምሁር ነው። ኒቆዲሞስ ባለጸጋ ነው። ኒቆዲሞስ ብዙ ነገር ያለው ሰው ነው። ክርስቶስ ጋር ግን ሲመጣ ገና መወለድ አለብህ አለው። አልተወለድክም። ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ምን አይልም። እኔን ስላመሰገንከኝ እንደው የምታገኘው ነገር ያለ እንዳይመስልህ። መምህራንን ስላደነቅ እንዳንተ ያለ የለም እግዚአብሔር ካንተ ጋር ነው ያለው ስላልከኝ አይደለም፣ ድጋሚ ልትወለድ ያስፈልግሃል አለው። ምስጢረ ጥምቀትን ማስተማር ጀመረ ክርስቶስ። ኒቆዲሞስ ግራ ገባው። ምን ማለት ነው? ሰው ከሸመገለ በኋላ ወደ እናቱ ማኅፀን ተመልሶ ሊገባ ይችላል? ከዛ ድጋሚ ሊወለድ ይችላል አለ። ጥሩ ጥያቄ ነው። ክርስቶስ መለሰለት። ሰው ከውሃና ከመንፈስ አለ። ድጋሚ መወለድ ያልኩት ከውሃና አባቶቻችን ሲያብራሩ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ብለው ዮርዳኖስንና መንፈስ ቅዱስን እንደ አባትና እንደ እናት አድርገው መስለውታል። ስለዚህ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ካልተጠመቀ ለማለት ነው። ከውሃና ከመንፈስ ቅዱስ ካልተጠመቀ የእግዚአብሔር መንግሥት ሊያይ አይችልም ብሎ ተረጎመለት ማለት ነው። ሲተረጉምለት ኒቆዲሞስ ሁለተኛ ጥያቄ ጠየቀ። ይህ እንዴት ሊሆን ይችላል አለ። እስኪ በሉ ይህ እንዴት ሊሆን ይችላል? የቅድሙ ጥያቄ ከእውቀት ማነስ ነው የጠየቀው። ሰው እንዴት ድጋሚ ከሸመገለ በኋላ ወደ እናቱ ማኅፀን ይገባል? ትክክል ጥያቄ። ሁለተኛ የጠየቀው ጥያቄ ግን ጥርጣሬ ነው። እንዴት ሊሆን ይችላል? ተከራከረው ክርስቶስን። ይህን ጊዜ ክርስቶስ አንተ የአይሁድ መምህር ስትሆን ይህንን አታውቅምን አለው ይላል። ዓለም ልሞ ገሰጸው ይላሉ አባቶቻችን። አንተ ትልቅ ሰው አይደለ እንዴ? አንዳንድ ሰው አሁን እንደው መገሰጽ ከፈለጋችሁ እርሶ ስንት ነገር ያውቁ የለ እንዴ ብላችሁ ብትጀምሩ ይሰማሉ? አይሰው ይሰማሉ። አሁን እኛ እኮ ችግራችን አነጋገራችን፣ ሰው እንዳይሰማን አድርገን ነው የምንናገረው። በፍቅር ነው ክርስቶስ አከበረው። አንተ የአይሁድ መምህር ስትሆን እቺ ትጠፋሃለች እንዴ እንደማለት ነው። ይህን አታውቅም እንዴ አለው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ነፋስ ወደ ወደደው ይነፍሳል፣ ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። እኔ ትወለዳለህ የምልህ የስጋ ልደት አይደለም ነው፣ የመንፈስ ልደት ነው። ነፋስ ከየት እንደሚመጣ ወዴትም እንደሚሄድ አታውቅም። መንፈስ ቅዱስም ከየት እንደሚመጣ በማን ሰው ላይ እንደሚያድር አታውቅም አለው እና ምስጢረ ጥምቀትን ዘርዝሮ አስተማረው። ኒቆዲሞስ ባለጸጋ ነኝ፣ ባለስልጣን ነኝ፣ ምሁር ነኝ ብሎ መጥቶ እንዳልተወለደ ተነግሮት ሄደ ማለት ነው። ይህ የመጀመሪያው ኒቆዲሞስ ከክርስቶስ ጋር የቆየ ቆይታ ነው። ይህን ጊዜ ምን አይነት መሰላችሁ? በክርስትናችን የምናፍርበት ጊዜ ማለት ነው። መንፈሳዊነታችን በሰዎች ዘንድ ቢታወቅ እንደው የሚጎዳን ነገር ያለ የሚመስለን ጊዜ አለ። ሀብት ያለው ባለጸግነቱ ላይ መንፈሳዊነቱ እንዲታይ አለመፈለግ፣ ከቢዝነስ ጋር አይሄድም። አሁን አንዳንድ ሰዎች የቤተ ክርስቲያን ጉዳይ ስፖንሰር አድርጉ ሲባሉ አይ ይሄን ካደረግን ደንበኛ እናጣለን የሚሉ ነጋዴዎች አሉ። ኒቆዲሞሶች ማለት ነው። ኒቆዲሞስ የመጀመሪያ የነበረበት ችግር ይሄ ነው። አንዳንዶች ባለስልጣኖች ናቸው፣ ግራ ቀኝ አይተው ነው የሚሳለሙት ራሱ ቤተ ክርስቲያን። ለምን? የመንግስት ስልጣን ላይ ያሉ ሰዎች ስለሆኑ ኦርቶዶክሳዊነታቸው መንፈሳዊነታቸው እንዳይታይ የሚፈሩ ማለት ተደብቀው ልጆቻቸውን ክርስትና የሚያስነሱ መንፈሳዊ ነገር ግራ ቀኝ አይተው ስለት የሚያስገቡ ስሜን እግዚአብሔር ያውቀዋል የሚሉ እሱ ያውቀዋል፣ ግን እኛም ማወቅ እንፈልጋለን ስማቸውን አይደል? እንደ ኒቆዲሞስ የሚያፍሩበት ሰዎች አሉ።
ይሄ ሁላችንም የግድ ባለስልጣንም ባለጸጋም ምሁርም መሆን አንዳንድ የተማረ ሰው ቤተ ክርስቲያን አካባቢ መታየት እንደው አለማወቅ እንደው ዝቅ ያለ እንዳያስመስለው የሚጠነቀቃል። ኒቆዲሞስ ይሄን የተፈታተነው እኛም አሁን በምንሰራበት መስሪያ ቤት በምንማርበት ትምህርት ቤት ሰው ፊት ለመጸለይ የሚፈራ እኮ አለ። ሰው ፊት ጸልዮ ለመብላት የሚፈራ፣ ዝክር ለመዘከር የሚፈራ፣ ሻማ አብርቶ ዛሬ በዓል ነው ለማለት የሚፈራ ሰው አለ። ኒቆዲሞስ ማለት ነው። ነጠላ ለብሶ ለመታየት ማተብ አድርጎ ለመታየት የሚፈራ ሰው ገና ነዋ። ኒቆዲሞስ ጀማሪ እያለ ወጣን እያለ እንደዚህ አይነት ችግር ነበረበት። እንዲህ ያለ ድክመት ያለ ነው። ከዚህ አይነቱ ህይወት ከፍ ያለ ህይወት ለመኖር ያብቃን አምላካችን። የሚገርማችሁ ኒቆዲሞስ ሁለተኛ የምናገኘው የዮሐንስ ወንጌል ምዕራፍ 7 ላይ ነው። እያየ ነው ያደገው፣ እያየ ነው። የዮሐንስ ወንጌልን ስታነቡ ኒቆዲሞስ ክርስትናው እያደገ ይመጣ። ሁለተኛ የምናገኘው ዮሐንስ ወንጌል ምዕራፍ 7 ላይ አይሁድ ወታደሮችን ሮማውያንን ወታደሮች ላኳቸው። እንግዲህ የቤተ መቅደስ ጠባቂ አድርጎ ጲላጦስ የመደበላቸው ወታደሮች አሏቸው አይሁድ እና ሂዱና የናዝሬቱን ኢየሱስን አስራችሁ ይዛችሁ ኑ ብለው ጸሐፍት ፈሪሳውያን ጠየቋቸው። እና እነዚህ ወታደሮች ክርስቶስን ይዘው ሊመጡ ሄዱ። እየሰማችሁ ነው? ማንን ይዘው ሊመጡ? ክርስቶስን። ማን የላካቸው? ሊቃነ ካህናቱ። እና እነዚህ ወታደሮች ጌታን አስረው ይዘው ሊመጡ ሲሄዱ ክርስቶስ እያስተማረ እና ህዝቡ ተዘርግቷል። እንግዲህ በአንዴ በሺህ የሚቆጠር ህዝብ አይደለም የሚማረው የጌታን ትምህርት። እያስተማረ ነው። እያስተማረ እያለ እነዚህ ወታደሮች መጡ። ሊያስሩት ነው የመጡት። ግን በቃ ትምህርቱን ይጨርስና ከትምህርቱ በኋላ እናስረዋለን ብለው እነዚህ ወታደሮች ቁጭ አሉ። ይገርማቸዋል። ጌታ ሲያስተምር በትምህርቱ ተመስጠው ለምን እንደመጡ ረሱት። የማንን ትምህርት ሰምተው? አሁን የክርስቶስን ትምህርት ቀርቶ አሁን የእኛን የኃጢአተኞቹን አሁን ቁጭ ብላችሁ እየሰማችኋል። የጌታ ትምህርት እንዴት አይነት ነው የሚሆነው? እስቲ የራሱ የእግዚአብሔር ቃል እኮ እሱ ሲናገር እግዚአብሔር ነው የሚናገረው። ማለት ከእግዚአብሔር ሰምቷል፣ ከራሱ ነው የሚናገረው። ከራሱ ነው የሚናገረው። ብፁዕ ቅዱስ አቡነ ሽኖዳ ምን ነው እንደዚህ ዓለምን ያጥለቀለቁ የድምፅ መቅረጫዎች ምን ነው ጌታ ባስተማረበት ዘመን በኖሩ ኖሮ ድምፁ ተቀርጾ በደረሰን ይላል። ቢደርሰን አስባችሁታል? አልዓዛር ውጣ ሲለው እኮ ከመቃብር ምን ይላል? ይወጣል። ስለዚህ ድምፁ ንግግሩ አምላክ ራሱ የሚናገርበት ነው። እና መድኃኒታችን ኢየሱስ ክርስቶስ ሲያስተምር እነዚህ ወታደሮች ቁጭ ብለው ትምህርቱን ሲሰሙ ቆዩና ትምህርቱ ሲያልቅ በሰላም ግቡ ብሎ ሲያሰናብት ሰውን ወታደሮቹም ወደ ቤታቸው ሄዱ። ምን አርጉ ተብለው ነው የመጡት? ሰንሰለት ይዘው ነው የመጡት እኮ። የክርስቶስ ትምህርት ሊያስሩ የመጡ ሰዎችን ሰንሰለታቸውን ያስረሳ። ከዛ ሲደርሱ አይሁድ አገኟቸው። ሊቃነ ካህናቱ የታለ አሏቸው። ማ እንደ ናዝሬቱን ኢየሱስን አስራችሁን አላልናችሁም ወይ? ውይ እሱን ከሆነማ እኛ በሕይወታችን እንደዚህ ያስተማረ አይተን አናውቅም ሲሉ ጻፎችና ፈሪሳውያን ምን አሉ? ስላልተማራችሁ እኮ ነው የእሱ ትምህርት የሚጣፍጣችሁ። የእሱ ትምህርት የደነቃችሁ ትምህርት ስለሌላችሁ ነው። የተማረ ሰው እስቲ ቁጭ ብሎ የእሱን ትምህርት ሲማር አይታችኋል? አንድ ሰው እስቲ አንድ የተማረ ሰው ሲማር አይታችኋል አሉ። ሲማር አይተናል አላየንም? ቅድም ነገርኳችሁ። ማ ኒቆዲሞስ። ይገርማችኋል። ኒቆዲሞስ እዛው ቆሟል። አንድ የተማረ ሰው እንደ የእሱን ትምህርት ሲማር አይታችኋል ሲሉ ቆሟል ኒቆዲሞስ። ኧረ እኔ ያለው እንዳይል ፈራ። ቀድሞ የሚሄደው የተማረው በስንት ሰዓት ነው? በሌሊት ነው አይደል? ስለዚህ አንድ የተማረ ሰው የእሱን ትምህርት ሲማር አይታችኋል ሲሉ እንዳይናገር ፈራ። ዝም እንዳይል ደግሞ ጨነቀው። እዚህ ላይ ሐሳብ አለኝ አለ ኒቆዲሞስ። እዚህ ላይ ሐሳብ አለኝ። እንደው ያስተማረውን ነገር ሳንሰማ ትምህርቱን ሳናጣራ እንድንፈርድ ሕጋችን ይፈቅዳል አለ። እየሰማችሁ? አይ እንደው በጣም አደንቋለሁ ኒቆዲሞስን። ደፍሮ ተምሬያለሁ እንዳይል ከሸንጎ ሊባረር ነው። ስለዚህ ምን አለ? ያስተማረውን ትምህርት መች ሰማ? እንዲህ ሕጋችን ዝም ብሎ መፍረድ ይፈቅዳል ወይ አለ ሲል፣ አሁን አንተ ያልተማርክ ሰውን እንዳይሉ ኒቆዲሞስ ነው ሰው። ከዛ አይሁድ ምን አሉ? እንዴ ከናዝሬት ደግሞ መልካም ይወጣል ወይ? ነቢይ ከናዝሬት ይነሳል ወይ? ምን ማለት ነው አሉት። በቃ መጽሐፍ እንመርምር ሁላችንም ተባብለው ስብሰባው ተበተነ ማለት ነው። ኒቆዲሞስ ፈራ ተባ ያለ ስብሰባው ምን አደረገው? በተነ።
ይኸውልህ ስለ ሃይማኖታችሁ መመስከር ቢያቅታችሁ ስብሰባ መበተን እንዴት ያቅታችሁ? አሁን አንዳንድ መስሪያ ቤት አንዳንድ ሰዎች ብጥብጥ ያደርጉናል አይደለ? በሃይማኖት ጉዳይ በማያውቁ ጉዳይ ስለ ቤተ ክርስቲያን ሲናገሩ ከቻላችሁ መልስ ስጡ፣ ካልቻላችሁ ደግሞ ይሄ እኮ የሥራ ቦታ ነው ማለት አትችሉም። ስብሰባውን ለመበተን ማለት ነው። ልንሰራ ነው የመጣ ነው፣ ይሄ የሃይማኖት ቦታ አይደለም ብሎ በተነው። ተበተኑ ወደየ። አሁን ኒቆዲሞስ ማዕከላዊ ደረጃ ላይ ደረሰ ማለት ነው። ክርስትናው እያደገ ነው። ፈራ ተባ ብሎ ወደ መመስከር መጣ ማለት። ሶስተኛው ኒቆዲሞስ ፍጹምነት ላይ የደረሰበት ጊዜ መቼ ነው ካላችሁ፣ እንደ መጀመሪያው ቀን አይ በሌሊት ልምጣ ሰው ሳይል፣ እንደ ሁለተኛው ጊዜ ፈራ ተባ ሳይል እምነቱን በአደባባይ የገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ በሞተበት ጊዜ ነው። ክርስቶስ በመስቀል ላይ በተሰቀለ ሰዓት ብቻውን ነው የነበረው። ደቀ መዛሙርቱ አልነበሩ። ከዮሐንስ በስተቀር ማን ነበረ? በታቦር ተራራ ላይ ፊቱ እንደ ፀሐይ ሲያበራ አጃቢዎቹ ነበሩ። አሁን የሉ። አሳና እንጀራ ሲያበረክት ሲያድሉ ነው የዋሉት ሐዋርያት። በዕለተ ዓርብ ተጠማው ሲል ውሃ ልስጠው ያለ ሐዋርያ አልነበረም። በመዋረድ ቀን የለም ዘመድ ይላሉ ባለቅኔው። አልቦ ዘመድ ጊዜ ተዋርዶ ወይ ከውን ባይደ ጊዜ ተዋርዶ ዘመድ። በመዋረድ ቀን ዘመድ የለም። የውርደት ቀን ሲሆን ዘመድ የለም። ሲያጅቡት የነበሩት ሁሉ ጠፉ። ብቻውን የቀረ። ሁላችሁም ብቻዬን የምትተውኝ ሰዓት ይመጣል ብሏቸው ነበር። ኧረ ጌታ ወይ ምን ሲደረግ አንተውም አሉ። ተዉት። ዮሐንስ ብቻ ተከተለው፣ ከእመቤታችን ጎን ቆመ። ሌሎቹ ሁሉ ተዉት። ፈሯ። በሱጦስ ቢታሰሩስ፣ አብረው ቢገደሉስ፣ ቢሰቀሉስ፣ ጅራፍ ቢገጥማቸው ፈሩ። ኒቆዲሞስ ግን ይገርማቸዋል። ብሞትም ልሙት ብሎ በአደባባይ ሃይማኖቱን የገለጸው ክርስቶስ በሞተበት ዕለት ነው። ልክ ነፍሱ ከስጋው ሲለይ አልቻለም ኒቆዲሞስ። እኔ በጣም እንደው ምን አይነት ቅዱስ ሰው እንደሆነ ልንገራችሁ። ጌታ ሲሞት ነው በአደባባይ የመሰከረው ኒቆዲሞስ። አያየውም እኮ አይታዘበውም፣ ሞቷል እኮ ግን በአደባባይ መሰከረ። ባያየኝም አምነዋለሁ ብሎ መሰከረ። ከዮሴፍ ጋር የአርማትያው ዮሴፍ ሌላ በድብቅ ለካ እንደ ኒቆዲሞስ ቅድምም ብዙ አድርጎ ራሱን ያወራው ለካ ሌላም ስላለ ነው። አብሮት የገነዘ ዮሴፍ ዘአርማትያ የሚባል ሌላ ደቀ መዝሙር ነበር። ሁለት ሆኑና ወደ ጲላጦስ ሄዱ። የኢየሱስን ስጋ ለመኑት ይላል። እስኪ በሉ የኢየሱስን ስጋ ለመኑት። ትልቅ ጸሎት ነው። ስጋውን ለመለመን ያብቃል። ስጋውን ደግሞ ይለመናል እኮ አይደል? ጲላጦስም ይለመናል አይደለም? ንስሐ አባቶቻችንን አይደለም ካህናትን የእሱን ስጋ ለማግኘት ስጠኝ ተብሎ ይለመናል። ለመኑ ዮሴፍና ኒቆዲሞስ፣ እባክህ ስጠን። ጲላጦስ ደነገጠ። ከመቼው ሞተ አለ። በ3 ሰዓት ነው የሞተው ጌታ። ከዛ በፊት መስቀል ላይ አድረው ውለው ነው የሚሞቱት ሌሎች ሰዎች አድረው ውለው። ክርስቶስ ግን ወዲያው ሞተ። ለምን? ተገርፏላ። ከዛ በፊት ተሰቃይቷል። ስለዚህ ወዲያው ሞተ። ከመቼው ሞተ አለ ጲላጦስ። መሞቱ ደግሞ ተረጋግጧል። ጎኑም በጦር ሲወጉት ደምና ውሃ ፈሷል። ስለዚህ ፈቀደላቸው። የኢየሱስን ስጋ ለምነው ዮሴፍና ኒቆዲሞስ ከመስቀል አወረዱት። ምን አይነት ሃይማኖት ነው! ይገርም። ሲፈራ የነበረው ሰው በሰላም ሀገር የፈራው ኒቆዲሞስ የሞተ ቀን ግን አምንበት። ብሞትም አብሬ ልሙት ብሎ ማለት ምን አይነት ሰማዕትነት! ምን አይነት ድፍረት ነው! ሐዋርያት እንኳን በዋለበት የዋሉ ባደረበት ያደሩ ተአምር እስከ መፈጸም ጸጋ የተሰጣቸው አጋንንት ያወጡት ብንትን ብለው ሲጠፉ፣ ኒቆዲሞስ ግን ዛሬ እንኳን አልክድህም አለ። ዛሬ አላፍርብህም፣ በአደባባይ እርቃንህን በተሰቀልክ ቀን አላፍርብህም። ከመስቀሉ አውርደው ክርስቶስን ገነዙት ይላል። ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳው ሆይ ሞትክን እያሉ ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸናቸው ሆይ ደከምክን እያሉ ይህ ጊዜ ጌታ በመላእክቱ ይላሉ፣ በእኛ ትርጓሜ በመለኮቱ ይላል፣ ለምን እንደ ሩቅ ብእሲ እንዲህ ትገንዛላችሁ ተብለው ተገስጸው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞት እያሉ ዛሬ ኪዳን የምናደርስበትን ዓለም አቀፍ ጸሎት ዮሴፍና ኒቆዲሞስ እየጸለዩ ገነዙት። አምላክን መገነዝ እንዴት አይነት ክብር ነው! ክርስቶስን መገነዝ
ዓይንን የሚያበራውን አምላክ ዓይኑን እንዴት አድርገው ከደኑት? እንዴት ከደኑት ችለው? እጁ የሰለለን ሰው እጁን የሚያበረታውን አምላክ እጆቹን አሰሩት። እየፈሩ እየተንቀጠቀጡ ማለት ነው። ኒቆዲሞስ ደግሞ ሽቱ አመጣ፣ ውድ ቅመም አመጣ። ሀብቴ ንብረቴ ለዚህ ቀን ካልሆነ ለመቼም አይሆንም ብሎ ማለት ነው። ለመጨረሻ ቀን የሬት ቅልቅል ስጋው እንዳይበላሽ የሚያደርግ ከሰውነቱ የሚቀባ ሽቱ አመጣ። ያቺ ሴት እኮ ንስሐ ስትገባ አምጥታ እግሩ ላይ አፈሳ ነበራል። ኒቆዲሞስ ሌላ ቀን ያፈረውን አካካሰው ውድ ሽቱ አመጣ ለክርስቶስ በሞተበት ዕለት አመጡ፣ አጠቡና ገነዙት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት እና ኒቆዲሞስ ሃይማኖቱን ገለጠ። እንዴት አይነት ጸጋ ነው! ክርስትና እንደዚህ ነው ይወላችሁ። መጀመሪያ ፈራ ተባ እያልክ ትጀምረዋለህ። ፈርተህ በማታ ተደብቀህ ታመልከዋለህ። እየቆየ ስትመጣ እያደግህ ስትመጣ ፈራ ተባ እያልክ ትገልጸዋል። እውነተኛ ፍጹምነት የሚባለው ክርስትና ግን መከራን መጋፈጥ ነው። ስለ ክርስቶስ መከራን መጋፈጥ። በአዲስ መቃብር ቀበሩት። ዮሴፍ የተባለው ሰው ከኒቆዲሞስ ጋር የነበረው አዲስ መቃብር ነበረው ለቤተሰቡ የሰራው። ይቅርብኝ ብሎ እዛው የአትክልት ስፍራ መሃል ያለ መቃብር ውስጥ አዲስ መቃብር ውስጥ ክርስቶስን ቀበሩት። ኒቆዲሞስ እያየ ነው አምላክን ለመገነዝ በቃ በረከቱን ያሳድርብህ። አሁን ዛሬ ካህናቱ ሲፈትቱ ስጋውና ደሙን እነሱን አድርገን እያሉ ነው የሚለምኑት። ስጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን። ትልቅ በረከት ነዋ፣ ትልቅ ጸጋ ነው። እነሱን መሆን ምንኛ መታደል ነው። ቅዱስ ዮሐንስ አፈወርቅ እንደ ዮሴፍና እንደ ኒቆዲሞስ መሆን ትፈልጋላችሁ ወይ ይላል። መገነዝ ትፈልጋላችሁ ወይ? ክርስቶስን ብታገኙት በዚያን ጊዜ ትገንዙት ነበር? አዎ እንደው ምነው በኖርኩ ኖሮ ትሉኝ ከሆነ ግድ የለም፣ አሁንም ማድረግ ትችላላችሁ። ክርስቶስ ድሃ ሆኖ ወድቆ ታገኙታላችሁ፣ ሂዱና ልብሱት። ራቁቱን ሆኖ ታገኙታላችሁ። ለድሆች ካደረጋችሁት ለክርስቶስ እንዳደረጋችሁት። የሚገርማቸው ቅዱስ ኤፍሬም ሶርያዊ ሌሊት ይወጣና በሶርያ ከተማ እየዞረ የወደቀ የሞተ ድሃ ካለ ይፈልጋል። ሬሳ ሲያገኝ ጌታዬን ልገንዘው ነው ይላል። ጌታዬን ዛሬ ልገንዘው ነው ይላል። በክብር አጥቦ ገንዞ አልብሶ ጌታውን የገነዘ ያህል ደስ ይለው ነበር ይላል። ስለዚህ ለድሆች ካረጋችሁት ለእኔ እንዳረጋችሁት ነው ብሏል ጌታ። እና ኒቆዲሞስ ከወጣኒነት ወደ ማዕከላዊነት፣ ከማዕከላዊነት ወደ ፍጹምነት የበቃ ክርስትና ነው ያለው። ከኃይል ወደ ኃይል የሕግ መምህር በረከት ይሰጣል ወይ ሐውር እምኃይል ውስተ ኃይል፣ ከኃይል ወደ ኃይል ምን ይላል ይሄዳል ተብሏል። ስለዚህ እያየ ነው ከኃይል ወደ ኃይል የሄደ ቅዱስ ነው ኒቆዲሞስ። በረከቱን ያሳድርብን። የሰማነውን በልቡናችን ጽላት ይጻፍልን።